ክቡራን ተመልካቾቻችን ከሐረሪ ቲቪ የሰዓቱን የአማርኛ ቋንቋ ዜናዎች ይዘን ቀርበናል። ዜናዎቹን እየመራው ነው ያያንቱ አመዳብራችሁ ቆይታ ማድረግ ይሆናል። በቅድሚያም ክልላዊ ዜናዎች። የሐረር ከተማ የኮሪደር ልማት ስራዎችን በጥራትና በፍጥነት ለማጠናቀቅ የተቀናጀ ርብርብ እየተደረገ መሆኑን የሐረሪ ክልል ርዕሰ መስተዳድር አቶ ኦርዲን በድሪ ገለጹ። ርዕሰ መስተዳድሩ በሐረር ከተማ እየተከናወኑ የሚገኙ የኮሪደር ልማት ስራዎችን ተዘዋውረው ተመልክተዋል። አብስራ ሰግር ተጨማሪ አላት። በሐረር ከተማ እየተከናወኑ ያሉ የኮሪደር ልማት ስራዎችን በጥራትና በፍጥነት ለማጠናቀቅ የተቀናጀ ርብርብ እየተደረገ መሆኑን የሐረሪ ክልል ርዕሰ መስተዳድር አቶ ኦርዲን በድሪ ገለጹ። ርዕሰ መስተዳድሩ በሐረር ከተማ እየተከናወኑ የሚገኙ የኮሪደር ልማት ስራዎችን ተዘዋውረው ተመልክተዋል። ከጉብኝቱ በኋላ እንደተናገሩትም የሐረር ከተማን ድምቀትና ውበት ይበልጥ የሚያጎናጽፍ የልማት ስራዎች ተጠናክረው ቀጥለዋል ብለዋል። ለህዝብ ጥያቄ ምላሽ የሚሰጡ እንዲሁም ለመጪው ትውልድ መሰረት የሚጥሉ የልማት ስራዎች እየተከናወኑ መሆኑን አንስተው የኮሪደር ልማት ስራው አንዱ ማሳያ መሆኑን ተናግረዋል። በተለይ በጀጎል ዓለም አቀፍ ቅርስ ዙሪያ የቅርሱ ይዘት በጠበቀ መልኩ እየተከናወኑ ያሉ የኮሪደር ልማት ቅርስን ጠብቆ ከማቆየት ባለፈ ትውልዱ በታሪክ እንዲወሳ የሚያደርግ መሆኑን ገልጸው የተጀመሩ የልማት ስራዎች ይበልጥ ተጠናክረው ይቀጥላሉ ነው ያሉት። የተከናወኑ በሂደት ላይ ያሉ የኮሪደር ልማት ስራዎች የተሽከርካሪና የእግረኛ መንገዶች፣ የመዝናኛ ስፍራዎች፣ ፋውንቴኖች፣ የፈሳሽ ማስወገጃዎች፣ የአረንጓዴ ስፍራና የመንገድ ዳር መብራትን ያካተቱ መሆናቸውንም ገልጸዋል። በመሆኑም በከተማው እየተከናወኑ ያሉ የኮሪደር ልማት ስራዎችን በጥራትና በፍጥነት ለማጠናቀቅ የተቀናጀ ርብርብ እየተደረገ መሆኑን ተናግረዋል። በሚሰሩ ስራዎች ህዝቡ እያደረገ የሚገኘው ትብብርና ድጋፍ ስራውን ከማገዝ ባለፈ ለበለጠ ውጤት የሚያነሳሳ መሆኑንም አስረድተዋል። በየአካባቢው እየተከናወኑ ለሚገኙ የኮሪደር ልማት ስራዎች መሰረተ ልማት እንዲሟላ ከማስቻል ባሻገር ህገወጥነትን ለመከላከል ጭምር ከፍተኛ ፋይዳ እንዳለውም ገልጸዋል። ሴቶች በኢኮኖሚያዊ ማህበራዊና ፖለቲካዊ መስኮች ተጠቃሚ እንዲሆኑ በማስቻል ረገድ የፋይዳ ዲጂታል መታወቂያ ትልቅ ሚና እንዳለው የክልሉ ሴቶች ህጻናትና ወጣቶች ጉዳይ ቢሮ ኃላፊ ወይዘሮ ረምዚ አብዱልሃብ ገለጹ። በክልሉ ፋይዳ ዲጂታል መታወቂያ ተደራሽነትን ለማረጋገጥ ያለመ የሴቶች የንቅናቄ መድረክ ተካሂዷል። ፍቃዱ በላይ በዝርዝር ያቀርበዋል። በሐረሪ ክልል የብሔራዊ መታወቂያን ተደራሽነትን ለማረጋገጥ ያለመ የሴቶች ንቅናቄ መድረክ ተካሂዷል። በንቅናቄ መድረክ ወቅት የተገኙት የክልሉ ሴቶች ህጻናትና ወጣቶች ጉዳይ ቢሮ ኃላፊ ወይዘሮ ረምዚያ አብዱልዋሃብ የመታወቅ መብትን በማረጋገጥ ሴቶች በኢኮኖሚያዊ ማህበራዊና ፖለቲካዊ መስኮች ተጠቃሚ እንዲሆኑ በማስቻል ረገድ የፋይዳ መታወቂያ ትልቅ ሚና እንደሚጫወት ገልጸዋል። በሀገር አቀፍ ደረጃ በዘንድሮ ዓመት 90 ሚሊዮን ዜጎች የብሔራዊ መታወቂያ ባለቤት ለማድረግ እየተሰራ እንደሚገኝም ጠቁመዋል። በክልሉ ሴቶችን የብሔራዊ መታወቂያ ባለቤት ለማድረግ በትኩረት እየተሰራ እንደሚገኝ ገልጸው ለስኬታማነቱም ተሳትፏቸውን አጠናክረው ሊቀጥሉ እንደሚገባም አመላክተዋል። እንደ ሀገር አቀፍ ደረጃ ከፍተኛ በልማቱ በተለያዩ ዘርፎች ዘርፈ ብዙ የማህበረሰቡ ተጠቃሚነት የዜማ ተጠቃሚነት የሚያረጋግጡ ስራዎች ተሰሩ እየተሰሩ ይገኛል። ከነዛ ውስጥ መካከል የዲጂታል አይዲ ወይም የፋይዳ መታወቂያ አንዱ እንደሆነ ሁላችንም እናውቃለን። ይህንን ደግሞ በቅርቡ በክቡር ጠቅላይ ሚኒስትራችን የተለያዩ ህጎች ተጠቅሟል። ለሀገር ዜሮ የምናደርጋቸው ህጎች የምንቀንሳቸው በትምህርት የምናደርጋቸው ተብሎ የተቀመጡ ህጎች አሉ። ፋይዳ መታወቂያ ደግሞ በትምህርት ለማቀስ በሀገር አቀፍ ደረጃ እንደ ህግ ተደርጎ የተቀመጠ ውስጥ አንዱ ነው ማለት ነው። ከዚህ ቀደም ሴቶች ከመታወቅ መብታቸው ተገልለው የመታወቂያ ባለቤት የነበሩ ጥቂቶች ብቻ እንደነበሩ አስታውሰው ሆኖም ሴቶች በሁሉም ዘርፍ ያላቸውን ሁለንተናዊ ተሳትፎና ተጠቃሚነት ይበልጥ ለማጎልበት በጋራ ልንሰራ ይገባናል ሲሉ መልእክታቸውን አስተላልፈዋል። ስለዚህ የራሳችንን መብት አሳልፈን እየሰጠን ነው። ሴቶችን ድምፅ እየደበቅን ነው። ምን በማድረጋችን ሴቶች ባለመውሰዳችን እንደ ሀገር አቀፍ ደረጃ ከተመዘገቡት ውስጥ 30% ብቻ ናቸው ሴቶች። 70% የተመዘገበው ወንድ ነው ማለት። ይሄ ማለት ሴቷ መብቷን የሚገኙ ማንኛውም ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ ተሳትፏን ድምጿን እስከመደበቅ መብቷን እንዳታገኝ የሚያደርግ ነገር ነው ማለት። ስለዚህ በቀጣይ የምንሰራው ስራ የነበረውን ዕዳ ባለፈው ያልተመዘገቡትን ሴቶች ጭምር እንዲሁም ደግሞ ከተቀሩት ማህበረሰብ ውስጥ ደግሞ ያልተመዘገቡትን ሴቶች አንድ ሴት ፋይዳ መታወቂያ ሳትወስድ እንዳትቀር ዛሬ ቤት ውስጥ የመጣቸው አካላት በየአካባቢያቸው በትምህርት ቤት ተማሪዎች ላይ የሚያደርሰው በትምህርት ቤት ተጀምረዋል። ስለዚህ በትምህርት ቤት ማንኛውም ያልተማሪዎች በሙሉ እንዲወስዱ የተደረገ ንቅናቄ ተጀምሯል። በክልላችን
ተማሪዎች በትምህርት ቤት ይሰራሉ። ማህበረሰቡ በየአካባቢው ሄዶ እንዲወስድ ማድረግ ይጠበቃል። በክልሉ ብልጽግና ፓርቲ የሴቶች ሊግ ሰብሳቢ ወይዘሮ ዚነት አብዱረህማን በበኩላቸው የፈቃ አካታች የመታወቂያ ስርዓት የመዘርጋት ዓላማን ሰንቆ እየሰራ መሆኑን ገልጸው ዲጂታል መታወቂያው ለስርዓተ ጾታ እኩልነት መረጋገጥ መሰረት ሆኖ እንደሚያገለግልም ገልጸዋል። የሴቶች መብት ማለት ብቻ ዋጋ የለውም። መብታችንን የምናስከብርበት ሌሎችንም አጠቃላይ ሀገራዊ ሁኔታ የምናይበት ማንነታችንን ለራሳችን አውቀን ሌሎች እንዲያውቁ በህጋዊ መንገድ ስናደርግ ነው ማለት። ስለዚህ የፋይዳ መታወቂያ የንቅናቄ የሴቶች መድረክ አለን ማለት ነው። ለሴቷ ደግሞ ፋይዳ መታወቂያ ከምን ጊዜውም በላይ ከጊዜው ጋር እንድትራመድ የሚያደርጋትና ኢኮኖሚ፣ ማህበራዊ፣ ፖለቲካዊ ተጠቃሚነቷ የምታረጋግጥበት ነው ማለት ነው። በመድረኩም ከሁሉም ወረዳዎች የተውጣጡ የሴት አደረጃጀቶች ተገኝተዋል። በዘንድሮ ዓመት 30 ሚሊዮን ሴቶችን የፋይዳ መታወቂያ ባለቤት ለማድረግ በቅንጅት የተሰራ መሆኑም ከመርሃ ግብሩ ለማወቅ ተችሏል። በሐረሪ ክልል በትምህርት ለትውልድ ንቅናቄ የትምህርት ቤቶች ደረጃና የተማሪዎችን ውጤት ለማሻሻል የተጀመረው ስራ ተጠናክሮ መቀጠሉን የክልሉ ትምህርት ቢሮ ገለጸ። በዚህም በተማሪዎች ውጤት፣ በስነ ምግባርና በትምህርት ፍላጎት ላይ መሻሻል እየታየ መምጣቱ ተገልጿል። ተጨማሪ ያለን በሐረሪ ክልል በትምህርት ለትውልድ ንቅናቄ የትምህርት ቤቶች ደረጃና የተማሪዎችን ውጤት ለማሻሻል የተጀመረው ስራ ተጠናክሮ መቀጠሉን የክልሉ ትምህርት ቢሮ አስታውቋል። የክልሉ የትምህርት ቢሮ ኃላፊ አቶ ጌቱ ነጎ እንደገለጹት የትምህርት ለትውልድ ንቅናቄ የባለድርሻ አካላትን ተሳትፎ በማጠናከር የትምህርት ቤቶች ደረጃና የተማሪዎችን ውጤት ለማሻሻል አቅም እየሆነ መምጣቱን ገልጸዋል። በክልሉ ባለፉት 6 ወራት በትምህርት ለትውልድ ንቅናቄ መርሃ ግብር ከ31 ሚሊዮን ብር በላይ ሀብት ከባለድርሻ አካላትና ከማህበረሰቡ ማሰባሰብ መቻሉን ጠቅሰዋል። በዚህም ኢኮኖሚያዊ አቅማቸው አነስተኛ ለሆኑ ህጻናት የትምህርት ቁሳቁስ ማሰባሰብ፣ የትምህርት ማጣቀሻ መጽሐፍትን፣ የግብዓት ችግርን መፍታት፣ የተማሪዎችን የትምህርት ቤት ምገባ ፕሮግራም ስራዎች እየተከናወኑ መሆኑንም አመልክተዋል። በትምህርት ለትውልድ መርሃ ግብር የሚከናወኑ ስራዎች የትምህርት ቤቶችን ደረጃ ከማሻሻል ባለፈ ተማሪዎች በአግባቡ ትምህርታቸውን ለመከታተል በማስቻሉ የትምህርት ጥራቱ እንዲረጋገጥ የራሱን አስተዋጽኦ እያደረገ መሆኑን ጠቁመዋል። በዚህም በተማሪዎች ውጤት፣ በስነ ምግባርና በትምህርት ፍላጎት ላይ መሻሻል እየታየ መምጣቱን ገልጸዋል። በክልሉ የትምህርት ለትውልድ ንቅናቄ በዘርፉ ማህበረሰቡን ማዕከል ያደረገ ውጤታማ ተግባር እንዲከናወን እድል ፈጥሯል ብለዋል። የሚዲያ ባለሙያዎች የፋይዳ መታወቂያ ሀገራዊ ጥቅምን በማህበረሰቡ ዘንድ የጠራ ግንዛቤ መፍጠር እንደሚገባ የሐረሪ ብዙሃን መገናኛ ኤጀንሲ ኃላፊ አቶ ኤልያስ አብዱረህማን ገለጹ። የኢፌዴሪ ጠቅላይ ሚኒስትር ጽህፈት ቤት ከሐረሪ ብዙሃን መገናኛ ኤጀንሲ ጋር በመተባበር ለኤጀንሲው ሰራተኞች በብሔራዊ መታወቂያ ዙሪያ የግንዛቤ ማስጨበጫ መድረክ ተካሂዷል። በተለይም ደስቴ በዝርዝር ታቀርበዋለች። የኢፌዴሪ ጠቅላይ ሚኒስትር ጽህፈት ቤት ከሐረሪ ብዙሃን መገናኛ ኤጀንሲ ጋር በመተባበር ለኤጀንሲው ሰራተኞች በብሔራዊ መታወቂያ ዙሪያ ግንዛቤ ማስጨበጫ መድረክ ተካሂዷል። በመድረኩ ንግግር ያደረጉት የኤጀንሲው ስራ አስኪያጅ አቶ ኤልያስ አብዱረህማን የብሔራዊ መታወቂያ ያለውን ዘርፈ ብዙ ፋይዳን ለህብረተሰቡ በተለያዩ አማራጮች ማስገንዘብ የሚዲያ ባለሙያዎች ሚና ከፍተኛ መሆኑን ጠቁመዋል። በተለይም እንደ ሀገር የተያዘውን የዲጂታል ኢትዮጵያ 2030 እውን ለማድረግ ብሔራዊ መታወቂያ ቁልፍ ሚና ያለው በመሆኑ የሚዲያ ባለሙያው በመታወቂያው አስፈላጊነት ላይ የጠራ ግንዛቤ መፍጠር ላይ የድርሻውን መወጣት አለበት ብለዋል። አንዳንድ ባያዝነስ የሚፈጥሩትንም ሰዎች ላይ ያንንም ማጥራት ስራም ከኛ በደንብ ይጠበቃል። ብዙ ነገሮችን እውቀቱ ምኑም በእናንተ ጋር ያለ ነውና ያንን አምናችሁ በትክክሉ እዚህ ጋር የሚሰጠውን የምታውቁትን እንደምታውቁት የማታውቁትን ደግሞ ወስዳችሁ ከውስጡ በደንብ ግንዛቤውን ይዛ ጨብጣችሁ ሌሎችንም እንድታስገነዝቡ ነው የምንፈልገው። መታወቂያ ያለው ሀገራዊ፣ ኢኮኖሚያዊ፣ ፖለቲካዊና ማህበራዊ ፋይዳም በእያንዳንዱ ዜጋ ግንዛቤ ለመፍጠር በምንሰራቸው የሚዲያ ሽፋኖች የእቅዳችን አካል በማድረግ መስራት ይገባልን ብለዋል። በመሆኑም የሚዲያ ባለሙያው ያለውን አቅም በመጠቀም እታች ድረስ ማህበረሰቡ ጋር በመውረድ በማስገንዘብ የክልሉ ዜጎች 100% ፋይዳ መታወቂያ እንዲይዙ ለማስቻል የሚደረገውን ጥረት ማሳካት ላይ የሚጠበቅባቸውን እንዲወጡ አቶ ኤልያስ አስገንዝበዋል። አሁን በክልላችንም 100% እናደርሳለን ተብሎ ተይዟልና በዛ መሰረት አሁን በትምህርት ቤቶች ላይ በአጠቃላይ ትምህርት ቤቶች በዘመቻ መልክ የተጀመረ መስጠት ተጀምሯል። ኦልሬዲ በህብረተሰቡ በተቋማቶች
የተዞረ ሲሰጥ ቆይቶ ነበር። አሁን ደግሞ በትምህርት ቤት የተሰጠ ነው። እነዚህን የማገዝም ስራ ግንዛቤ መስጠትም ስራ ከኛ ይጠበቃል። የዲጂታል መታወቂያ ምንነት አስፈላጊነትና ሀገራዊ እድገት ላይ ያለውን አበርክቶ ላይ ለውይይት መነሻ የሚሆን ጽሁፍ የኤጀንሲው የዜናና ወቅታዊ ስራ ሂደት ወይዘሮ ትዕይንት ደባልቄ አቅርበዋል። ለሁሉም ዜጎች ብሔራዊ መታወቂያ ተደራሽ ሲሆን የሀገሪቱ ኢኮኖሚ ከ65% በላይ መጨመር የሚያስችል ፍትሃዊ የበጀት ተጠቃሚነትን መዘርጋት የሚያስችል ለአንድ ሰው አንድ ማንነት በማላበስ የተለያዩ ወንጀል ድርጊቶችን ለመቆጣጠርና መጭበርበሮችን ለማስቀረት የሚያስችል መሆኑን ባቀረቡት ጽሁፍ አብራርተዋል። የመድረኩ ተሳታፊዎች በቀጣይ በተለያዩ በሚዲያው ባሉ አማራጮች በብሔራዊ መታወቂያ ግንዛቤ ዙሪያ በቡድን በመሆን የሚሰሩባቸውን እቅዶች አዘጋጅተው አቅርበዋል። የምስራቅ እዝ ኃላፊዎችና አመራሮች በእዙ እየተከናወኑ ያሉ የእርሻ ልማትና የግንባታ ተግባራትን ተዘዋውረው ጎብኝተዋል። አብስራ አሰግድ ተጨማሪ አላት። የምስራቅ እዝ ኃላፊዎችና አመራሮች በእዙ እየተከናወኑ ያሉ የእርሻ ልማትና የግንባታ ተግባራትን ተዘዋውረው ጎብኝተዋል። የምስራቅ እዝ የሰራዊት ስነ ልቦና ግንባታ ኃላፊ ብርጋዴር ጄኔራል ማርዬ ምትኩ እንደተናገሩት በእርሻ ልማቱ እየተሰሩ ያሉ የልማት ስራዎችና የግንባታ ስራዎችን ይበል የሚያሰኙ መሆናቸውን ጠቅሰው እየተከናወኑ ያሉ ስራዎችን በማስቀጠል ሁላችንም የበኩላችንን ድርሻ መወጣት አለብን ሲሉ ተናግረዋል። የምስራቅ እዝ መሐንዲስ ኃላፊ ኮሎኔል ተፈሪ አሊ በበኩላቸው የእርሻ ልማቱ ለታለመ ለመለት ዓላማ ይውል ዘንድ እኛም በቦታው ሙያተኞችን በማሰማራት እየተገነባ ያለውን የሻለቃ መኖሪያ ካምፕ በጥራትና በፍጥነት እንዲጠናቀቅ ክትትልና ድጋፍ እያደረግን እንገኛለን ማለታቸውን ከምስራቅ እዝ ሚዲያና ህዝብ ግንኙነት ያገኘነው መረጃ ያመለክታል። የምስራቅ እዝ ግብርና ልማት ኃላፊ ተወካይ ሌተናል ኮሎኔል ተስፋዬ ዝምበላቸው የሰራዊቱን በምግብ ራስን የመቻል ስትራቴጂን ከግብ ለማድረስ የተለያዩ ቋሚ አትክልቶችና የሰብል ምርቶችን በመስራት በተለይ ሽንኩርት፣ ፓፓዬ፣ በርበሬ፣ ቲማቲም፣ ሙዝ፣ ብርቱካን፣ ቡና ትኩረት በማድረግ እየሰራን እንገኛለን ሲሉም ተናግረዋል። የኮሪደር ልማት ስራው ለረጅም ጊዜ ልማት ጥያቄያችንን በተጨባጭ ምላሽ የሰጠ ነው ሲሉ የጅኔላ ወረዳ ነዋሪዎች ገለጹ። ከዚህ ቀደም በአካባቢያቸው ይስተዋል የነበረው የውስጥ ለውስጥ መንገዶች የተጨናነቁና ለእንቅስቃሴና ለኑሮ ምቹ ያልነበሩ መሆናቸውን ገልጸዋል። ሄኖክ ግርማ ተጨማሪ አለው። በሐረሪ ክልል ጅኔላ ወረዳ እየተከናወነ የሚገኘው የውስጥ ለውስጥ መንገዶች የኮሪደር ልማት ስራ ለረጅም ጊዜ ልማት ጥያቄያችንን በተጨባጭ ምላሽ የሰጠ ነው ሲሉ የወረዳው ነዋሪዎች ገለጹ። የወረዳው ነዋሪዎች እንደሚሉት በክልሉ እየተከናወነ የሚገኘው የኮሪደር ልማት ስራ ሐረር ከተማን ለነዋሪዎች ምቹና ማራኪ እያደረገ ይገኛል ብለዋል። በዚሁም በወረዳው እየተካሄደ የሚገኘው የውስጥ ለውስጥ መንገዶች የኮሪደር ልማት ስራ በመጀመሩ መደሰታቸውንም ገልጸዋል። ከ2012 ጀምሮ እየጠየቅን በማህበርም ይሄ መንገድ የዚህ አካባቢ ልማት ሁሌ የምንጠይቀው የነበረ ጉዳይ ነው። ግን መንግስትም ከላይ ጀምሮ ጥርጌ መንገድ ሆኖ እንደው የልማቱ ጉዳይ አስፋፍቶ ሲመጣ እኔ በጣም ነው ግርም ያለኝ። በአደጉት አገሮች ብቻ የምናየውን ነገር ደግሞ ወደ ሀገራችን መጥቶ ይሄ ትልቅ ነገር የምናየው ነገር እየተሰራ ያለውም ስራ እርካታ የሚሰጥ ነው። ብዙ ጊዜ ጠይቀን ነበረ ልማቱ ለምንድን ነው እኛ ሰፈርስ የማይደርስ? ልማቱ ያው የጋራችን ነው። ያው ይበጀናል፣ ይጠቅመናል፣ ውበቱም ያገለግለናል ብለናል። በኔ ወረዳ ውስጥ ባለው ቤቴ ያው 4 ሜትር ወደ ውስጥ ገብቼ የልማት ተባባሪ ነኝ። ያው መንገዱ የሚጠቅመው ለኛ ነው። ይሄ ትልቅ ጅማሮ ነው። 60 ዓመት 70 ዓመት ተከማይቶ የመጣ ነገር ነው። እንደ እድል ሆኖ እኛ ጋር መጥቷል። እድለኛ ነን። ለዚህ ደግሞ ለማስፈጸም ቁርጠኛ አመራሮችም አሉ። ከዚህ ቀደም በአካባቢያቸው ይስተዋል የነበረው የውስጥ ለውስጥ መንገዶች የተጨናነቁና ለእንቅስቃሴያቸውና ለኑሯቸው ምቹ ያልነበሩ መሆናቸውንም ነዋሪዎቹ ጨምረው ገልጸዋል። ነገር ግን አሁን ላይ የክልሉ መንግስትና ርዕሰ መስተዳደር ኦርዲን በድሪ ለረጅም ጊዜ ሲናፍቁት ለነበረው የልማት ጥያቄያቸው ተገቢውን ምላሽ በመስጠት በተግባር ላሳዩት ቁርጠኝነት የወረዳዋ ነዋሪዎች ምስጋናቸውን አቅርበዋል። የክልላችን ፕሬዝዳንት እውነቴን ነው መቼም ሌት ተቀን ክልሉን እየዞሩ በተለይ እያንዳንዷን ነጥብ ጣሪያ በመዞርና በማየት ህዝቡን በመቀስቀስ በማስነሳት ስራዎች እየተሰሩ ነው ያሉት። አሁን ምቹ ያልሆኑ መንገዶች አሉ። አሁን ይሄ መንገድ ጠባብ ነበረ። አሁን ላይ ግን እየሰፋ ነው ያለው። መኪናም መንቀሳቀስ ይችላል፣ ሰውም የሚንቀሳቀስበት ሁኔታ አለ። ሰውና መውጫ መግቢያና እንትን እቃ አንድ ላይ ሆኖ የሚሻኮትበትና ሌባና እንትን ጤነኛ ሰው ወይም መንገደኛ ወይም ነጋዴ ወይም ተገባይ የማይለይበት ሰፈር ነው። ይሄ መንገድ በፊት በጣም ጠባብ ነበር። ሰዎችም ያልፉበት አልነበረም። ብዙ ቤተሰቦች ለቁልቢ ገብርኤል መጣው ነበር። የተናገሩኝ ነገር በጣም ሌላ የሆነ ነገር ነው። ምክንያቱም
ምን አይነት መብራት ነው? ምን አይነት እንደዚህ ነገር እንዴት ነው ለየት ያለ ነው ከሌሎች ከተሞች? በወረዳው እየተከናወነ ለሚገኘው የኮሪደር ልማት ስራ የመኖሪያና የንግድ ቦታቸውን በራሳቸው ፈቃደኝነት በመልቀቅና በማፍረስ ትብብር እያደረጉ ስለመሆኑም ነው የወረዳው ነዋሪዎች ያረጋገጡት። ምንም አላቅማማንም። ከተሰጠን ጊዜ ገደብ አስቀድመን ነው የልማቱ ፍላጎቱ ስለነበረ ቁጭትም እንደ ክልል ቁጭትም ስለነበረ መንግስት በጠየቀን ሜትር መሰረት አፍርሰን እኛ እነሱ ሳያፈርሱብን በፊት ነው እኛ እንደውም መተን ራሳችን ያፈረስነው። የወረዳው ነዋሪዎች አክለውም በወረዳውና በክልሉ እየተከናወኑ ለሚገኙት የኮሪደርና ሌሎች የልማት ስራዎች ላይ የሚያደርጉትን ድጋፍና ተሳትፎ አጠናክሮ እንደሚቀጥሉ አመልክተዋል። የጂኔላ ወረዳ ዋና አስተዳዳሪ አቶ መሐመድ ዩሱፍ በበኩላቸው በወረዳው አቅም በመጀመሪያው ዙር ወደ 1 ኪሎ ሜትር የሚሸፍን የኮሪደር ልማት ስራ መከናወኑን ገልጸዋል። በወረዳው በሁለተኛው ዙር 2 ኪሎ ሜትር የሚሆን የውስጥ ለውስጥ መንገዶችን በማልማት ለነዋሪዎች ምቹ አካባቢን ለመፍጠር እየተሰራ ይገኛልን ብለዋል። በተለያዩ ቦታዎች ከሰራናቸው ውስጥ አንዱ የኢትዮጵያ ግሮሰሪ ቢራ አደባባይ ያሉትን መንገዶች ለተገልጋዩ ለእግረኛው አመቺ በሆነ መንገድ ሰርተን ጨርሰን ያበቃንበት ሁኔታ አለ። አሁን የምንገኝበት ቦታ ላይ ከዳሽን ባንክ እስከ በኮልኮሌተራ ኤጀርሳ ጎሮ ሆቴል የሚባሉ አካባቢዎች ላይ የጀመርናቸው የውስጥ ለውስጥ መንገድ የማስፋቱንና የራይት ኦፍ ዌዎቹን ከማስጠበቅ አንፃር በተለያዩ ማህበረሰቦች በራሳቸው ተነሳሽነት በራሳቸው ፍላጎት የተለያዩ የንግድ ቦታዎቻቸውን ቤቶቻቸውን አንስተው አፍርሰው ማለት ነው አሁን በመናየው መልክ አመቺ የሆነውን ሁኔታ ፈጥረው እኛ ደግሞ እንደ ወረዳ የማስተካከል የአፈር መጥረግና ምቹ ሁኔታውን ከመፍጠር አንፃር እየሰራንበት ያለንበት ሁኔታ እንገኛለን ማለት ነው። በወረዳው እየተከናወነ በሚገኘው የውስጥ ለውስጥ መንገዶች የኮሪደር ልማት ስራ ለበርካታ ስራ አጥ ዜጎች የስራ ዕድል እንደተፈጠረላቸውም ገልጸዋል። ለልማት ስራው የወረዳው ነዋሪዎች በቀናነት ላሳዩት ድጋፍና ተሳትፎ ዋና አስተዳዳሪው ምስጋናቸውን አቅርበዋል። በክልሉና በወረዳው እየተከናወኑ ለሚገኙት የኮሪደርና ሌሎች የልማት ስራዎች ከርዕሰ መስተዳደር አቶ ኦርዲን በድሪ ጀምሮ ሌሎች የክልሉና የወረዳው አመራሮች የቅርብ ክትትልና ድጋፍ እያደረጉ እንደሚገኙም ነው አቶ መሐመድ የገለጹት። እነዚህን የውስጥ ለውስጥ መንገድ ስራዎቻችንንና የተለያዩ የልማት ስራዎችን ስንሰራ ሁሉም የወረዳው አመራር እስከታች ወርዶ ከማህበረሰቡ ጋር በቅንጅት መነሻ የምናደርገው የማህበረሰቡን ፍላጎት የማህበረሰቡን ተጠቃሚነት የማህበረሰቡን ልማቱ ጎን ሆኖ የሱን መነሻ ሀሳብ በመውሰድ ጎን ለጎን እኛም ደግሞ እንደ ወረዳ አቀናይተን ከማህበረሰቦቻችን ጋር ያሉትን ስራዎች በቅርበት ተቀናይተን ጥሩ የሆነችውን የሰው ተኮር ስራዎቻችንን በስፋት አስፍተን ከመሄድ አንፃር በወረዳም በኩል በወረዳውም አመራር እጅግ ላቅ ያለ ቆራጥ አመራር የተፈጠረበትና ከማህበረሰብም ደግሞ ፍላጎትና የራሳቸውን መነሻ የተደረጉ ሀሳቦችን ከማህበረሰብ በኩል በሚመጡት ነገሮች ላይ አንድ ላይ አቀናይተን ከመሄድ አንፃር ከበፊቱ እጅግ በጣም የተሻለበት ሁኔታ አለ። በወረዳው የተጀመሩ የውስጥ ለውስጥ መንገዶች ልማት ስራዎች በፍጥነትና በጥራት እንዲጠናቀቁ ለማስቻል ከወረዳው ነዋሪዎችና ከአጋሮች ጋር በጋራ እየተሰራ ስለመሆኑም ጠቁመዋል። የወረዳው ነዋሪዎች በልማቱ ላይ እያደረጉት ያለውን ድጋፍና ተሳትፎ አጠናክረው መቀጠል እንዳለባቸውም ዋና አስተዳዳሪው ጠይቀዋል። ክቡራን ተመልካቾቻችን ከሐረሪ ቲቪ ዜናዎቻችን ወደ እናንተ መድረሳቸውን እንደቀጠሉ ናቸው። ወደ ሀገር አቀፍ ዘገባዎች ስናልፍ የብልጽግና የኢኮኖሚ አቅጣጫ ጉዞ ከሁሉም በሁሉም ለሁሉም እንዲሆን የማድረግ ስራ ይሰራል አሉ በምክትል ጠቅላይ ሚኒስትር ማዕረግ የዲሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል ኃላፊና የብልጽግና ፓርቲ ምክትል ፕሬዝዳንት አደም ፋራ። በሌላ ዜና በህዝብ ተወካዮች ምክር ቤት የመንግስት ተጠሪ ሚኒስትር ዶክተር ተስፋዬ በልጅጌ የኢትዮጵያ የባህር በር ባለቤትነት ጥያቄ የሀገርን ታላቅነት የሚወስንና ሁሉም በጋራ ጸንቶ የሚቆምለት የብሔራዊ ጥቅም አጀንዳ ነው አሉ። እነዚህንና መሰል ሀገር አቀፍ ዘገባዎችን ምስጋና ኃይሉ በተከታይነት ያቀርበዋል። የብልጽግና ኢኮኖሚ አቅጣጫ ጉዞ ከሁሉም በሁሉም ለሁሉም እንደሆነ የሚደረግ ስራ ይሰራል አሉ ምክትል ጠቅላይ ሚኒስትር ማዕረግ የዲሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል ኃላፊ
የብልጽግና ፓርቲ ምክትል ፕሬዝዳንት አደም ፋራ። አቶ አደም ፋራ ከፋና ሚዲያ ኮርፖሬሽን ጋር ባደረጉት ቆይታ እንዳሉት በመደመር ፍልስፍና የሚራመድ የመደመር መንግስት በአራት ኢኮኖሚ ሚናዎች ላይ አተኩሮ ይሰራል። በዚህም የመጀመሪያ ብዝሃ ዘርፍ ኢኮኖሚ አቅጣጫ መተግበር መሆኑን አንስተው መዋቅራዊ ሽግግር ለማምጣት ለተለዋዋጭ ሁኔታዎች የማይበገር አረንጓዴ ኢኮኖሚ በመገንባት የኢትዮጵያን ብልጽግና የሚያፋጥን ነው ብለዋል። ሁለተኛው ብዝሃ ተዋናይ አቅጣጫ እንደሆነ ገልጸው በኢኮኖሚ ውስጥ ሚና ያላቸው አካላት የተናጠልና የጋራ ኃላፊነታቸውን በአግባቡ እንዲወጡ ይደረጋል ሲሉም ተናግሯል። በዚህ መሰረትም በኢንዱስትሪ፣ በቱሪዝም፣ በአይሲቲ፣ በማዕድን፣ በግብርና ትኩረት ተሰጥቶ በመሰራቱ ውጤት ማምጣቱን አብራርተዋል። ሶስተኛው ብዝሃ ተጠቃሚነት የሚረጋገጥበት አቅጣጫ እንደሆነ ያነሱት አቶ አደም ኢኮኖሚው ሁሉም በፍትሃዊነት የሚጠቀምበትና የሚሳተፍበት እንዲሆን ማድረግ ነው ብለዋል። በዚህም ለሁሉም እኩል እድል በመፍጠር ተሳትፎውንና የኢኮኖሚ እንቅስቃሴውን በማፋጠን ከውጤቱ በሁሉም ፍትሃዊነት ተጠቃሚነት የሚሆንበትን ሁኔታ በመፍጠር የብልጽግና ጉዟችን ከሁሉም በሁሉም ለሁሉም የሆነ እንዲሆን የማድረግ ስራ እንደሚሰራም ጠቁሟል። በአራተኛ ደረጃ ቀጠናዊና ዓለም አቀፍ ትብብርን በማጠናከር አቅጣጫ እንደሆነ ገልጸው ሁለንተናዊ ብልጽግና ማረጋገጥ የሚቻለው ከሌሎች ጋር በመተባበር መሆኑን እናምናለን ሲሉ ገልጸዋል። በኢኮኖሚ መተሳሰር፣ በጋራ ጥቅም ዙሪያ በጋራ መስራት፣ የኢኮኖሚ ውህደት መፍጠር እንዲሁም ፍትሃዊ ስርዓት እንዲኖር እና የሀገር ውስጥ ምርቶች በዓለም ገበያ የተሻሻለ እድል እንዲያገኙ ለማስቻል በትብብር መስራት ትኩረት የተሰጠው መሆኑን ተናግረዋል። በህዝብ ተወካዮች ምክር ቤት የመንግስት ተጠሪ ሚኒስትር ዶክተር ተስፋዬ ቤልጅጌ የኢትዮጵያ ባህር በር ባለቤትነት ጥያቄ የሀገርን ታላቅነት የሚወስንና በሁሉም በጋራ ጸንቶ የሚቆምበት የብሔራዊ ጥቅም አጀንዳ ነው አሉ። የባህር በር ጥያቄ የወደብ ጉዳይ ብቻ ሳይሆን የኢትዮጵያን ትልቅነት የሚወስን ነው ያሉት ሚኒስትሩ ቀደም ባሉት ስርዓቶች ጥያቄውን የሚያነሱ ሰዎች ጦረኛና ሀገር አተራማሽ አድርጎ የመቁጠር ስህተት እንደነበረም ተናግረዋል። ዛሬም ይህን የተሳሳተ ትርክት የሚደግሙ አካላት እንዳሉ ጠቁመው በአሁኑ ወቅትም ኢትዮጵያን በጋራ ብሔራዊ ጥቅማቸው ላይ ጸንተው መቆም ይገባቸዋል ብለዋል። ኢትዮጵያ የመልማት ፍላጎት እንዲሳካ የዜጎች ተሳትፎ ማጎልበት እንዳለበትና የሀገራቱ ሰላምና ደህንነት ይበልጥ መጠናከር እንደሚገባው አስገንዝበዋል። የመደመር መንግስት ኢትዮጵያ ወንድማማችነትንና እህታማችነት እሴቶችን ጎልብተው እንዲወጡና ለሀገር ግንባታ ምሰሶ እንዲሆኑ በትጋት እየሰራ መሆኑን አመልክተዋል። የባህር በር ባለቤትነት በተመለከተም ኢትዮጵያ የምታነሳቸው ጥያቄዎች በቂና አሳማኝ ምክንያቶች ያሉት መሆኑን አብራርተዋል። ዋና ዋናዎቹም ታሪካዊ፣ መልክዓ ምድራዊ ምክንያቶችና ኢኮኖሚ፣ ህጋዊ መሰረቶችና የጸጥታ ደህንነት ጉዳዮች ጋር የሚገናኙ ናቸው ብለዋል። የማዕከላዊ ኢትዮጵያ ክልል የገጠሩን ማህበረሰብ በዘመናዊ አኗኗር ተጠቃሚ ለማድረግ የተተገበረ የገጠር ኮሪደር ልማት ለሌሎችም አካባቢዎች በተሞክሮነት የሚወሰድ ሲሉ የከተማ መሰረተ ልማት ሚኒስትር ጫልቱ ሳኒ ገለጹ። ሚኒስትር ጫልቱ ሳኒ የሁሉም ክልሎች የከተማ ልማትና ኮንስትራክሽን ቢሮ ኃላፊዎች በጠቅላይ ሚኒስትር ዶክተር አብይ አህመድ ኢኒሼቲቭ በሀዲያ ዞን ሌሞ ወረዳ ዱባንቾ ቀበሌ የተሰራውን የገጠር ኮሪደር ልማት ስራ ተመልክተዋል። ሚኒስትሯ በዚህ ወቅትም እንደገለጹት የገጠርን ማህበረሰብ አኗኗር ለማዘመን በማዕከላዊ ኢትዮጵያ ክልል የተገበረውን የገጠር ኮሪደር ልማት ሌሎችም አካባቢዎችን ተሞክሮ የሚወሰድበት ነው ብለዋል። በአገር አቀፍ ደረጃ ቤቶችን በፕላን በመገንባት ለማዘመንና በመሰረተ ልማት ተደራሽ ለማድረግ ታቅዶ ወደ ተግባር መገባቱን ገልጸው በ10 ዓመት የልማት እቅድ 7.2 ሚሊዮን ቤቶች በከተማና በገጠር ለመገንባት ስራዎች መጀመራቸውን ጠቁሟል። በቀጣይም ከተማ ሊሆኑ የሚችሉ አካባቢዎች ታሳቢ ማድረግም ከወዲሁ ፕላን እንዲመሩ ለማስቻልም ከድጋፍ ጀምሮ የተለያዩ ተግባራት ሲያከናውኑ ቆየታቸውን ነው የገለጹት። አመራሩን በቁርጠኝነት ከሰራ ባጠረ ጊዜ ውስጥ በውስን ቦታና ሀብት የገጠር አካባቢ ማዘመንና መለወጥ እንደሚቻል ሌሎችም ማሳያ ይሆናል ያሉት ሚኒስትሯም አመራሩ በጉብኝቱ ያገኘውን ተሞክሮ ወደ አካባቢው በመውሰድ መተግበር እንዳለበትም አስገንዝበዋል። ዲጂታል ኢትዮጵያ በ2030 ስትራቴጂ በሀገር አቀፍ ደረጃ የተጀመረውን ብሔራዊ ዲጂታል አድራሻ ስርዓት በሁሉም ከተሞች ማስፋት እንደሚያስችል የኢትዮጵያም ስፔስ ሳይንስ ጂኦስፓሻል ኢንስቲትዩት አስታውቋል። ጠቅላይ ሚኒስትር ዶክተር አብይ አህመድ የዲጂታል ኢትዮጵያ 2030 ስትራቴጂን ታህሳስ 11 ቀን 2018 ዓ.ም በአዲስ ዓለም አቀፍ ኮንቬንሽን ማዕከል ይፋ ማድረጋቸው ይታወቃል። የኢትዮጵያ ሳይንስና ጂኦስፓሻል ኢንስቲትዩት ዋና ዳይሬክተር አብዲሳ ይልማ ለኢትዮጵያ ዜና አገልግሎት የከተሞችን የመሰረተ ልማት ግንባታ ለማሳለጥ የዲጂታል አድራሻ ስርዓት መሰረት ነው። የዲጂታል አድራሻ መሰረተ ልማት የከተማ ይዞታን በዲጂታል መለየት በሚገባ በማስቀመጥ በዘመናዊ ስርዓት የሚተዳደሩ ከተሞችን ለመገንባት ጉልህ አስተዋጽኦ እንደሚያበረክት ገልጸው በዲጂታል ኢትዮጵያ 2030 ስትራቴጂ መነሻ ብሔራዊ ዲጂታል አድራሻ መሰረተ ልማት የማስፋት ስራም በወሳኝ የትኩረት መስክ መያዙንም ጠቁሟል።
ወደ ዓለም አቀፍ ዘገባዎች ስናልፍ አዲሱን የአውሮፓውያኑን ዓመት 2026ን በመላው ዓለም በድምቀት ተከብሯል። 2026ን ቀድመው ከተቀበሉ ዓለማት መካከል የፓሲፊክ ውቅያኖስ ሀገራት እንዲሁም ኒውዚላንድ እና አውስትራሊያ ይጠቀሳሉ። ምስጋና ኃይሉ በዝርዝር ያቀርበዋል። አዲሱ የአውሮፓውያን ዓመት በ2026 በመላው ዓለም በድምቀት ተከብሯል። በኬንያ መዲና ናይሮቢ እስከ አሜሪካ ግዙፏ ከተማ ኒውዮርክ እንዲሁም ለንደንና ሲድኒ አዲሱን ዓመት እኩል ሌሊት ጠብቀው በድምቀት ተቀብለዋል። 2026 ቀድሞ ከተቀበሉት ክፍለ ዓለማት መካከል የፓሲፊክ ውቅያኖስ ሀገራት እንዲሁም ኒውዚላንድና አውስትራሊያ ይጠቀሳሉ። በለንደን ቢግ ቤን የተሰኘው ታዋቂው ደውል አዲሱን ዓመት አስመልክቶ ሲያቃጭ ተሰምቷል። በቴምስ ወንዝ ዙሪያ ደግሞ 12000 ገደማ ርችቶች ተተኩሰዋል። በስኮትላንድ ዋና ከተማ ኤደንብራም እንዲሁ በሺዎች የሚቆጠሩ ተመልካቾች በተገኙበት ደማቅ ርችት ተተኩሷል። በጀርመኗ በርሊን፣ የስፔኗ ባርሴሎና፣ የፈረንሳይዋ ፓሪስ ሌሎችም አዲሱን ዓመት በድምቀት የተቀበሉ ከተሞች ናቸው። ግሪንላንድና ብራዚል እንዲሁም ኒውዮርክ ከተቀረው ዓለም ዘግይተው አዲሱን ዓመት ተቀብለዋል። በኒውዮርክ ከተማ ታይምስ ስኩዌር በተባለው ግዙፍ አደባባይም ከ1 ሚሊዮን በላይ ሰዎች በተሰበሰቡበት ነው አዲሱ ዓመት የተከበረው። በሪዮ ደ ጄኔሮ በርካታ ሺዎች በተገኙበት ኮፓካባና የባህር ዳርቻም የአዲሱ ዓመት ዋዜማ የተከበረ ሲሆን በእኩለ ሌሊት ላይ የተተኮሰው ርችትም የከተማዋ ድምቀት ሆኖ አምሽቷል። ደቡብ ኮሪያ፣ ጃፓንና ቻይና ከአውሮፓውያን ቀድመው አዲሱን ዓመት ከተቀበሉ የኤሲያ ሀገራት መካከል ናቸው። በዓለማችን በቁመቱ ትልቁ የዱባይ ቡርጅ ከሊፋ ህንጻም በርችት መብራት ሲደምቅ ታይቷል። በአዲስ አበባ ከተማ የአውሮፓውያኑን አዲስ ዓመት በማስመልከትም ትናንት ሌሊት በሸራተን አዲስ ሆቴል ርችት መተኮሱን የሚያሳዩ ምስሎችም በከተማዋ ኮሚኒኬሽን ቢሮ በፌስቡክ ገጽ ተጋርተዋል። ከሁሉም ቀድማ በጎርጎሮሳውያን አቆጣጠር 2026 የተቀበለችው ስፍራ ግን ክሪቲማቲ ትባላለች። ክሪስማስ ደሴት በተሰኘ ቅጽል ስሟ የምትታወቀው የፓሲፊኳ ክሪታባቲ ክፍል ናት። የህዝብ ቁጥሯም 7000 ገደማ ሲሆን ውብ የባህር ጠረፎችና ጠርዞች የቱሪስት ማዕከልም ናቸው። ክሪታማቲ ግሪንዊች ሚን ታይም በተሰኘው የሰዓት አቆጣጠር ፕላስ 14 ላይ ትገኛለች። ይህ ማለትም ከኢትዮጵያ ሰዓት አቆጣጠር 11 ሰዓት ትቀድማለች ማለት ነው። ኒውዚላንድ ከቀሪው ክፍለ ዓለም ቀድማ አዲሱን ዓመት የተቀበለች ሌላኛው ሀገር ናት። በዋና ከተማዋ ኦክላንድ አዲሱ አውሮፓውያንን ዓመት 2026ን በድምቀት እየተከበረ ይገኛል። በደሴቲቱ ፉጂ አቆጣጠር አዲስ ዓመትም ተጀምሯል። የፉጂ ነዋሪዎች እኩለ ሌሊትን ጠብቀው 2026ን ተቀብለዋል። የብሬክስ አባል ሀገራት የግብርና ምርቶች የልውውጥ ማዕከል ወደ ስራ ገባ። በሩሲያ አቅራቢነት የተቋቋመው የብሬክስ አባል ሀገራት የግብርና ምርቶች የልውውጥ ማዕከል ወይም ብሬክስ ግሬን ኤክስቼንጅ ወደ ስራ መግባቱ ተገልጿል። ማዕከሉ አባል ሀገራቱ በቀጥታና በራሳቸው ገንዘብ እህል እንዲገበያዩ የሚያስችል ሲሆን በዓለም አቀፍ የእህል ዋጋ ላይ የሚታየውን ተጽዕኖ ይቀንሳል ተብሎ ይጠበቃል። ከፍተኛ የስንዴ አምራች በሆነችው ሩሲያ የግብርና ምርቱን ወደ ብሬክስ ሀገራት ለማቅረብና በምላሹም የተለያዩ የእህል ምርቶችን ለማስገባት የሚረዳ ስትራቴጂያዊ ማዕከል መቋቋሙን የሀገሪቱ መገናኛ ብዙሃን ዘግበዋል። በተጨማሪም ኢንቨስት ናቪጌተር ኦፍ ዘ ብሬክስ ሲዝ የተሰኘ የብሬክስ አባል ሀገራት አዲስ የዲጂታል መድረክ ይፋ ሆኗል። ይህ መድረክ ማንኛውም የብሬክስ አባል ሀገራት ባለሀብት በሌላው አባል ሀገር ልዩ የኢኮኖሚ ቀጠና ውስጥ በቀላሉ ኢንቨስት እንዲያደርግና በታክሲ ማበረታቻ ዙሪያ መረጃ እንዲያገኝ የሚያስችል መሆኑ ተመላክቷል። ከንግድ ግንኙነት ባለፈም ጥምረቱ የአባል ሀገራቱን የረጅም ጊዜ ደህንነት ለማረጋገጥ ስምምነቶችን እያደረገ ነው። ሩሲያና ህንድ በቅርቡ በፈረሙት 29 ስምምነቶች መሰረት 95 በመቶ የሚሆነው ንግዳቸው በራሳቸው ገንዘብ ማለትም በሩብልና በሩፒ እየተከናወነ ይገኛል። ብሬክስ ወደፊት በህዋ ኢኮኖሚ ወይም ስፔስ ኢኮኖሚና በዲጂታል ቴክኖሎጂ መስኮች የጋራ ተሳትፎን ለማሳደግ ማቀዱን አስታውቋል። ይህ በአውሮፓውያኑ እስከ 2035 ድረስ 1.8 ትሪሊዮን ዶላር ይደርሳል ተብሎ በሚገመተው የህዋ ገበያ ውስጥ የአባል ሀገራቱን ድርሻ ለማሳደግ ያለመ ነው። ክቡራን ተመልካቾቻችን ከሐረሪ ቲቪ ለሰዓቱ የነበሩን የአማርኛ ቋንቋ ዜናዎቻችን የተከታተላችሁትን ይመስል ነበር። ከቀሪ የሐረሪ ቲቪ መሰናዶዎች ጋር መልካም ቆይታ